ለደሞዝተኞች እስከ 1 ሚሊዮን ብር የሚደርስ ብድር ያለምንም ማስያዣ መሰጠት ሊጀምር ነው። ለዚህም ደግሞ 1.3 ቢሊዮን ብር ብድር መዘጋጀቱ ታውቋል። በሌላ በኩል ደግሞ መንግስት በርካታ ሱቆችን መንጠቁን ሰምተናል። እነዚህ ሱቆች ከግለሰቦች ተነጥቀው ለወጣቶች ተላልፈዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ሲንቄ ባንክ ወራዊ ደሞዛቸውን በቴሌ ብርና በሲንቄ ባንክ ለሚከፈላቸው የግልና የመንግስት ተቋማት ሰራተኞች በተንቀሳቃሽ ስልክ አማካኝነት በአመት እስከ 1.3 ቢሊዮን ብር የሚደርስ የብድር አቅርቦት ማዘጋጀቱን አስታውቋል። አገልግሎቱ በ14 ወራት ተከፍሎ የሚጠናቀቅ የ5 ወር ደሞዝ ክፍያ ሲሆን ደንበኞችም እስከ 1 ሚሊዮን ብር ድረስ ብድር እንዲያገኙ የሚያስችል አማራጭ ነው። በተጨማሪም ለጥቃቅንና አነስተኛ ኢንተርፕራይዞች ነጋዴዎችና ለወኪሎች አነስተኛ ቢዝነስ ማስጀመሪያ ወይም ማስፋፊያ የሚውል እስከ 1.2 ሚሊዮን ብር ብድር ማዘጋጀቱን የተገለጸ ሲሆን ብድሩም በዋስትናና ያለ ዋስትና ይሰጣል። በዚህም ያለ ማስያዣ እስከ 130 ሺህ ብር ድረስ ብድር ለማቅረብ እንዲሁም ደግሞ በማስያዣ 1.2 ሚሊዮን ብር ብድር ለማቅረብ የሚያስችል ዝግጅት ተደርጓል። በዚህ አገልግሎትም በአመት እስከ 10 ቢሊዮን ብር እንደሚቀርብ የገለጸው ባንኩ በአጠቃላይ በባንኩ የሚከናወነው የብድር አገልግሎት 15 ቢሊዮን ብር ፈንድ መዘጋጀቱ ታውቋል። ባንኩ ከኢትዮ ቴሌኮም ጋር በዲጂታል ፋይናንስ አገልግሎት ላይ በጋራ ለመስራት የሚያስችለውን ስምምነት ተፈራርመዋል። ስምምነቱ ባንኩ ለደንበኞቹ በቴሌብር ሱፐር አፕ በኩል የብድር አገልግሎት መስጠት የሚያስችለው ሲሆን አገልግሎቶቹም ዋቢ የብድር አገልግሎት፣ እንደ ራስ የአነስተኛና የመካከለኛ ብድር አገልግሎት እንዲሁም ደግሞ የማይክሮ ቁጠባና የዲቫይስ ፋይናንሲንግ አገልግሎቶች ናቸው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ እንደተናገሩት ዘመኑ የዲጂታል እንደመሆኑ በተንቀሳቃሽ ስልክ አማካኝነት ሲንቄ ባንክ ለብድር አገልግሎት 15 ቢሊዮን ብር ፈንድ አዘጋጅቷል። የብድር አገልግሎቶቹ ደንበኞች በቴሌብር ላይ ያደረጓቸው የገንዘብ እንቅስቃሴዎች ታይተው በሚቀመጥላቸው የብድር ጣሪያ መሰረት እንደየአቅማቸው የሚሰጡ ይሆናል። የሲንቄ ባንክ ዋና ስራ አስኪያጅ አቶ ንዋይ መገርሳ እንደተናገሩት ባንኩ ዋቢ ወይም ዋስ የተሰኘ ተንቀሳቃሽ የዲጂታል የፋይናንስ አገልግሎት መተግበሪያም ይፋ አድርጓል። የዲጂታል የፋይናንስ አገልግሎት ከተጀመረ 1 ዓመት አስቆጥሯል። እንደ ራስ የአነስተኛና የመካከለኛ ብድር አገልግሎት በቴሌብር መተግበሪያ አማካኝነት ከ5 ቀን ጀምሮ እስከ 45 ቀን የሚደርስ የብድር አገልግሎት የሚያስገኝ ነው። በዚህም በ5 ቀን 5000 እንዲሁም ደግሞ በ45 ቀን 30,000 ብር የብድር አገልግሎት መጠቀም ያስችላል። አሁን ላይም ዓለም የደረሰበትን የዲጂታል አማራጮችን በማስፋት ማህበረሰቡ የዲጂታል ብድርን በቀላሉ እንዲያገኝ የሚያስችል የዲጂታል ፋይናንሲንግ አገልግሎት ለማስጀመር የሲንቄ ዲጂታል ፋይናንስ አገልግሎት ማስጀመሪያ መርሃ ግብር ተከናውኗል። በመሆኑም አዲስ የተጀመሩት አገልግሎቶች ለፋይናንስ አገልግሎት ተደራሽ ላልሆኑና በገጠራማው አካባቢ ለሚኖረው ህብረተሰብ ክፍሎች የብድር አገልግሎትን ተደራሽ ማድረግ፣ የፋይናንስ አገልግሎት ለደንበኞች ለማቅረብ የሚወጣውን የወረቀትና መሰረተ ልማት ወጪ መቀነስ ማስቻሉ ታውቋል። ባንኩ ተጨማሪ ርቀቶችን በመጓዝ ህብረተሰቡ የዚህ አገልግሎት ተጠቃሚ እንዲሆን የዲቫይስ ፋይናንሲንግ አገልግሎትን ለማቅረብ ዝግጅቱን አጠናቋል። ለገበሬዎች የሞባይል ስልክ በማቅረብ የዲጂታል አገልግሎት ተጠቃሚ እንዲሆኑ ማስቻልና ቁጠባን ያማከለ የገንዘብ አጠቃቀም እንዲኖራቸው በማድረግ ኑሯቸውን ማሻሻል፣ ከዚህ ባለፈም ዲቫይስ ፋይናንሲንግ ለብድርም ሆነ ለቁጠባ ቀላል በሆነ አተገባበር አገልግሎትን ማግኘት ያስችላል። በዚህም ስምምነት መሰረት ኢትዮ ቴሌኮም በአመት እስከ 2 ሚሊዮን የሞባይል ቀፎዎችን እንደሚያቀርብ ተነግሯል። ሲንቄ ባንክ በ26 ዓመታት ጉዞ በሀገሪቱ ውስጥ ከ100 በላይ ቅርንጫፎችን ለማፍራት ችሏል። በአሁኑ ሰዓትም ከ8 ሚሊዮን በላይ ደንበኞች ሲኖሩት ወደ 100 ቢሊዮን ብር የሚጠጋ ጠቅላላ ሀብትም ለማካበት ችሏል። በሌላ በኩል መንግስት በርካታ ሱቆችን መንጠቁን ሰምተናል። እነዚህን ሱቆች ነጥቆ ለወጣቶች መተላለፉም ታውቋል። የአዲስ አበባ ከተማ አስተዳደር ባለፉት 9 ወራት በህገወጥ መንገድ ተይዘው
የነበሩ 70 የመስሪያ ቦታዎችን ለ70 ኢንተርፕራይዞች ማስተላለፉን አስታወቀ። የከተማ አስተዳደሩ እንዳስታወቀው ከሆነ ባለፉት 9 ወራት ለብዙ ወጣቶች መሆን የሚችሉ ነገር ግን በአንድ ግለሰብ ተይዘው የነበሩ ቦታዎችን ጨምሮ የመንግስትን ንብረት ወደ ግል ለማዞር ጥረት ሲያደርጉ የነበሩ አካላትን በመለየትና በማስለቀቅ 70 የመስሪያ ቦታዎችን ለ70 ኢንተርፕራይዞችና ለ235 ወጣቶች ማስተላለፉን ገለጸ። ከዚህ በተጨማሪም በአንድ ሌላ ግለሰብ በህገ ወጥ መንገድ ተይዞ የነበረን ቦታን በማስለቀቅ 6 ኢንተርፕራይዞችና 60 ወጣቶችን ተጠቃሚ የሚያደርግ የሼድ ግንባታ በማጠናቀቅ ላይ ይገኛል። ይህ የተደረገው በአዲስ ከተማ ክፍለ ከተማ ብቻ ሲሆን በቀሪዎቹ የአዲስ አበባ ከተማ ክፍለ ከተማዎችም እንደሚቀጥል ታውቋል። ከንግድ ሱቆች ጎን ለጎን መንግስት በርካታ ቤቶችንም አስለቅቋል። መንግስት ህገ ወጥነትን ከመከላከል አንጻር 115 የጋራ መኖሪያ ቤቶች፣ 73 የጋራ መኖሪያ ቤት ንግድ ቤቶችና 172 የቀበሌ ቤቶችን ማስለቀቅ ተችሏል። ለልማት ጥያቄዎች መሬት ከማዘጋጀትና ወደ መሬት ባንክ በዳታቤዝ መመዝገብ አንጻር ለተለያዩ አገልግሎቶች የሚውል 635 ሄክታር በላይ መሬት ማዘጋጀትም ተችሏል። የለማ መሬት ከማስተላለፍ አንጻር ለመካከለኛና ለከፍተኛ አምራች ኢንዱስትሪዎች፣ ለጋራ መኖሪያ ቤቶች፣ ለልማት ተነሺዎች፣ መንግስታዊና መንግስታዊ ላልሆኑ ተቋማት፣ ለተለያዩ የሃይማኖት ተቋማት፣ ለጥቃቅንና አነስተኛ የስራ ዕድል ፈጠራ፣ ለጊዜያዊ መጠቀሚያ ሀገራዊ ፋይዳ ላላቸው ፕሮጀክቶች የሚውል 408 ሄክታር መሬት ተላልፈዋል። በተጨማሪም ከ4300 በላይ ለሚሆኑ የልማት ተነሺዎች ምትክ ቦታ እንዲሰጣቸው ተደርገዋል። በሌላ በኩል በህገ ወጥ መንገድ ሲዘዋወር የነበረ ከ59000 ሊትር በላይ ነዳጅ ተይዟል። በመዲናዋ በበጀት ዓመቱ 9 ወራት በህገ ወጥ መንገድ ሲዘዋወር የነበረ ከ59944 ሊትር በላይ ነዳጅ መያዙን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታወቀ። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ የቢሮውን የ2017 በጀት ዓመት የ9 ወር አፈጻጸም ሪፖርት ግምገማ ሰሞኑን ሲያካሂድ እንደተናገሩት በ9 ወራት በኮንትሮባንድና በህገ ወጥ መንገድ ሲዘዋወር የነበረ 47311 ሊትር ቤንዚን፣ 12444 ናፍጣና 189 ሊትር ነጭ ጋዝ በድምሩ ከ59944 ሊትር በላይ ነዳጅ መያዝ ተችሏል። እንዲሁም 48 ኬሻ ቡና በተደረገ ቁጥጥር በመያዝ አሰራሩን ጠብቆ እንዲሸጥ መደረጉን አመልክተው በዚህም ነዳጁን ጨምሮ ከ10 ሚሊዮን 207 ሺህ ብር በላይ ለመንግስት ገቢ ተደርጓል። ኃላፊዋ እንደገለጹት ህገወጥ የነዳጅ ዝውውርን ለመቆጣጠር በተከናወኑ ተግባራት ከአምናው ተመሳሳይ ወቅት ጋር ሲነጻጸር መሰረታዊ የሆነ መሻሻል ታይቷል። የንግድ ህገወጥነትን ለመከላከል በተደረገው የቁጥጥር ስራ 100% ህገወጥ ነጋዴዎችን ወደ ህጋዊ መስመር መመለስም ተችሏል። በ340553 የንግድ ድርጅቶች ላይ የበር ለበር ክትትል በማድረግ የንግድ ህገወጥነትን ለመከላከል መታቀዱን የገለጹት ወይዘሮ ሀቢባ በ9 ወራት በ375989 የንግድ ድርጅቶች ላይ ክትትል ተደርጓል። በሶስተኛው ሩብ ዓመት ለ80687 ዜጎች አዲስ የንግድ ስራ ፈቃድ ለማውጣት የተቻለ ሲሆን በዚህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ለ12729 ዜጎች ተጨማሪ አገልግሎት ለመስጠት ተችሏል። ኃላፊዋ እንደገለጹት ባለፉት 9 ወራት የበዓል ወቅት ልዩ የገበያ ውሎችን ጨምሮ በቅዳሜና እሁድ ገበያ 541871 ኩንታል የሰብል ምርት፣ ከ2 ሚሊዮን 469 ሺህ ኩንታል በላይ አትክልትና ፍራፍሬ እንዲሁም ደግሞ 265798 የቁም ከብት ለገበያ ቀርበዋል። መንግስት ድጎማ የሚያደርግባቸውን የፍጆታ ዕቃዎች በተመለከተም 226 ሺህ ኩንታል ስኳር፣ 3 ሚሊዮን 186 ሺህ ሊትር የምግብ ዘይትና ከ266 ሚሊዮን ሺህ በላይ ዳቦ መሰራጨቱ ታውቋል። የነዳጅ ስርጭት ጉድለትን ለመከላከል የተጀመረውን የቁጥጥር ስራ ማጠናከር፣ እሴት የማይጨምሩ ደላሎችን ከንግድ ስርዓቱ በማስወጣት አምራችና ሸማቹን ማገናኘትና የምርት አቅርቦትን በስፋት እንዲኖር ማድረግ ቀጣይ የትኩረት አቅጣጫዎች መሆናቸው ታውቋል። በሌላ በኩል ደግሞ የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ከአባል የፋይናንስ ተቋማት 5.2 ቢሊዮን ብር አረቦን ሰብስበዋል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ዋና ስራ አስፈጻሚ ደሳለኝ አምባው እንዳሉት ፈንዱ በባንክና በማይክሮ ፋይናንስ ተቋማት ውስጥ ተቀማጭ ገንዘብ ላስቀመጡ ድርጅቶችና ግለሰቦች የመድን ሽፋን እንዲያገኙ በማስቻል የተረጋጋ የፋይናንስ ስርዓት እንዲኖር የሚያስችሉ ተግባራትን በማከናወን ላይ ይገኛል። ዋና ስራ አስፈጻሚው አክለውም ከተሰበሰበው አረቦን ውስጥ 4.7 ቢሊዮን ከመደበኛ ተቀማጭ ገንዘብ የተሰበሰበ ሲሆን ቀሪው 0.4 ቢሊዮን ከወለድ አልባ ተቀማጭ ገንዘብ ተገኝተዋል። ተቋሙ የገንዘብ አቅሙን ለማጠናከር
በሚያደርጋቸው እንቅስቃሴዎች የኢንቨስትመንት ክምችቱን ወደ 12.1 ቢሊዮን ብር አድርሷል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።